የኢትዮጵያ ፌደራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተደርጓል ባሉት የሪፎርም ስራ ማካሄድነት በአራቱም የኢትዮጵያ አካባቢዎች ሰላምና ጸጥታ ሁኔታው እየተሻሻለ መጥቷል ሲሉ ተናግረዋል። ይህንን የእርሳቸውን ቃልና ሌሎች መረጃዎችን አዛንቀን ለዛሬው ጥንቅራችን አሰናድተናል። አብረን እንቆይ። ኢትዮጵያ በዓለም ላይ ትልቅ ህዝብ ቁጥር ካላቸው ሀገራት 10ኛ ላይ መቀመጧን ጠላት ሲያሏቸው ነገር ግን በስም ያልተጠቀሳቸው ሀገራት ኢትዮጵያን ለማበጣበጥ ከሆነላቸው ለማፍረስ በሚሰሩበት ቃጠና ላይ በትገኝም ከመቼም ጊዜ በላይ ሰላሟ እየተሻሻለ የመጣበት ነው ብለዋል። ከዚህ በፊት ሸኔ ሽብር ቡድን ሲሉ የጠሩት የኦሮሞ ነጻነት ሰራዊት በየቦታው ሲፈጽማቸው ነበሩ ያሏቸው የሽብር ተግባራት ህብረተሰቡና የሀገር ሀብትና ንብረት ላይ ፈጽሟቸው የነበሩ ወንጀሎች ፌደራል ሰራዊት ከሌሎች ጸጥታ አካላት በተካተቱበት ነገር ግን በሀገር መከላከያ ሰራዊት በሚመራ ኮማንድ ፖስት ስር በተሰራ ትርጉም ያለው ለውጥ መጥቷል ብለዋል። በየትኛውም የኦሮሚያ ማዕዘናት እንቅስቃሴ ማድረግ የሚቻልበት ሆኗልም ይላሉ። በአማራ ክልልም በተመሳሳይ ውጤታማ ስራ ሰርቷል ባይ ናቸው። በጥቅሉ መላው ኢትዮጵያ ሰላም ላይ መሆኑን ይገልጻሉ። ምንም እንኳን እርሳቸው ይምብሉም ከአማራም ሆነ ጋምቤላ አሊያም ከቤኒሻንጉል ጉሙዝ ክልል የተሰሙት ሰሞንኛ ዜናዎች ይህንን እንደማያመላክቱ አስተያየት ሰጪዎች ተናግረዋል። ለአብነት በቤኒሻንጉል ጉሙዝ ካማሺ ዞን ምሽጋ ወረዳ ረቡዕ ግንቦት 13 ቀን 2017 ዓ.ም ለሊት 11 ሰዓት አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ከፈቱት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸውን ነዋሪዎች መግለጻቸው ይታወሳል። በጥቃቱ ሕይወታቸውን ካጡት በተጨማሪ 10 ሰዎች ቆስለው ወደ ነቀምት ሆስፒታል ለሕክምና መሄዳቸው የተገለጸ ሲሆን ታጣቂዎቹ ሰዎችን አግተው መውሰዳቸውና ቤት ማቃጠላቸው ተዘግቧል። ግንቦት 17 ቀን 2017 ዓ.ም ደግሞ በጋምቤላ ክልል ከዲማ ወረዳ ወደ ጎግ ወረዳ ፔኒር ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎች ፈጸሙት በተባለ ጥቃት ከ5 በላይ ሰዎች መገደላቸውንና በርካቶች መቁሰላቸው ተዘግቦ ነበር። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጄኔራሉ ግን ይህን አይቀበሉትም። አማራ ክልል አለ ያሉት ጽንፈኛ ቡድን ህብረተሰቡ ላይ የሚፈጽማቸውን ሽብር ተግባራት በከፍተኛ ደረጃ መቆጣጠር የአካባቢውን ሰላምና ደህንነት ማረጋገጥ ተችሏል ሲሉ ይናገራሉ። ከዚህ በተጨማሪ መንግስት አድርጎታል በሚሉት ሰላም ጥሪ አማካይነት እጃቸውን የሰጡ ታጣቂዎች ታድሶ ስልጠና ወስደው ወደ መደበኛ ህይወት ተመልሰዋል ይላሉ። ዛሬም ላይ ቀላል የማይባል ቁጥር እጁን እየሰጠ ነው የሚሉት ጄኔራሉ በሶሻል ሚዲያ ካለው የፕሮፓጋንዳ ዘመቻ ውጪ መሬት ላይ አለ ያሉት ለውጥ ከፍተኛ መሆኑን ተናግረዋል። ምንም እንኳን በቤኒሻንጉል ጉሙዝና ጋምቤላ ክልሎች የሚሰሙት መረጃዎች ከግድያዎች ጋር የተያያዙ ቢሆንም ደመላሽ ግን ታጣቂዎች መንግስት ባደረገላቸው የሰላም ጥሪ መሰረት አብረው እየሰሩ ነው ሲሉ መረጃዎቹን ውድቅ አድርገዋቸዋል። ኮሚሽነሩ ሽብርተኝነትን በተመለከተ በሰጡት ገለጻ ደግሞ የተወሰዱትን እርምጃዎች አብራርተዋል። ሽብርተኞች ተደጋጋሚ ሙከራዎችን ቢያደርጉም አንድም ጊዜ ሳይሳካላቸው በቁጥጥር ስር መዋል ተችሏል ይላሉ። ምሳሌ ሲጠቅሱም የጊዜ ማዕቀፍ ማስቀመጥ ሲሆን ባለፉት 9 ወራት 972 ሽብር ተግባራት ውስጥ ለመሳተፍ የተንቀሳቀሱ ኃይሎችን በቁጥጥር ስር አውሏል ሲሉ ተደምጠዋል። አብዛኞቹ ላይ የእድሜ ልክ እስራት እንዲበየንባቸው የተሰራው ስራም ከፍተኛ ነው ብለዋል። በተለይ በውጭ ኃይሎች ግፊት መንግስትን በኃይል እንቀይራለን በማለት ከሚሞክሩ ህልመኞች በስተቀር ኢትዮጵያ በአፍሪካ ውስጥ ዝቅተኛ ወንጀል ድርጊት ከሚፈጸምባቸው 10 ሀገራት ውስጥ አንዷ ነች ብለዋል። አዲስ አበባ ኢስላም ሁኔታም ከኒውዮርክና ለንደን ያነሰ ወንጀል የሚመዘገብበት ነው ሲሉ ተናግረዋል። በተለያየ ፍላጎትና በውጭ ኃይሎች ግፊት መንግስትን በኃይል እንቀይራለን ብሎ ከሚሞክሩ ህልመኞች በስተቀር ኢትዮጵያ በአፍሪካ ውስጥም በጣም the lowest crime rate ከሚመዘገብባቸው 10 የአፍሪካ ሀገራት ውስጥ አንዷ ነች። እንደዚሁ ደግሞ አዲስ አበባ በጣም ዝቅተኛ የወንጀል ሬት ከሚመዘገብባቸው ከአፍሪካ ትላልቅ ከተሞች ከዓለምም ከሚታወቁ ከነ ኒውዮርክ ከነ ለንደን ከነ ብራስልስ ከነ ፓሪስ በታች የወንጀል ሬት የሚመዘገብበትና ኢትዮጵያ ከምስራቅ አፍሪካ የተሻለች ሰላማዊ ሀገር ናት የሚሉት ጄኔራሉ በስሌት ሲያስቀምጡት ከ100 ሺህ ሰዎች 99 የወንጀል ድርጊት ቢፈጸም ነው። ይህ ደግሞ እጅግ ዝቅተኛ ነው ሲሉ የተቋማቸውን ውጤታማነት አወድሰዋል። ቀጥለውም የኛ ሀገር ትልቅ ችግር ነው ያሉትን ወደ ማስረዳት ይሻገራሉ። ከሚፈጸሙ ወንጀሎች በላይ በተለያዩ መንገዶች የሀገር ውስጥና የውጭ ጠላቶች የሚነዙ ፕሮፓጋንዳዎች እንጂ እውነታው እሱ አይደለም ባይ ናቸው። እርሳቸው መግለጫቸው የሚሉ የኢትዮጵያ
የኢትዮጵያ ግጭቶችን ተከታትሎ የሚመዘገበው ኢትዮጵያን ፒስ ኦብዘርቫቶሪ ባወጣው ሪፖርት በአማራ ክልል ብቻ እንደ አውሮፓውያን አቆጣጠር ከግንቦት 10 እስከ 23 2025 ድረስ በመንግስት ጸጥታ አካላትና ፋኖ ኃይሎች መካከል 12 ውጊያዎች መካሄዳቸውን አመልክቷል። ምዕራብ ጎጃም ዞን ደግሞ አብዛኞቹ ውጊያዎች የተካሄዱበት ስፍራ ሆኗል። ከመጋቢት 19 እስከ 31 እንደ አውሮፓውያን አቆጣጠር ደግሞ በሁለቱ ኃይሎች መካከል 88 ውጊያዎች ተካሂደዋል ይላል። የፌደራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የሀገር ውስጥ ብቻ ሳይሆን ከዓለም አቀፉ የፖሊስ ተቋም ኢንተርፖል ጋር በመሆን ውጤታማ ስራዎችን አከናውነናል ይላሉ። በቅርቡ ከማላዊ ዋና ሲሉ የገለጧቸው 3 ህገወጥ አዘዋዋሪ ተጠርጣሪዎች ወደ ሀገር ውስጥ እንዲገቡ መደረጋቸውን አመልክተዋል። እስከ 29 የሚደርሱ ሰዎች ላይ ደግሞ የ25 ዓመት እስራት እንዲበየንባቸው ፍርድ ቤት መወሰኑን ጠቁመዋል። ሙስናን በተመለከተ በሰጡት ማብራሪያ ደግሞ ባለፈውና በተያያዘው ዓመት ወደ 879 መዝገቦችን ፖሊስ ምርመራ እያጣራ እንደሚገኝ ተናግረዋል። ኮሚሽነሩ ቀጥለው ማብራሪያ የሰጡበት ጉዳይ ከእገታ ጋር የተያያዘ ነው። ነገሩ ህብረተሰቡን ከፍተኛ ችግር ውስጥ የከተተ በአንጻሩ ደግሞ እንደ አንድ የገቢ ምንጭ የሚታይ መሆኑን አመልክተዋል። የእርሳቸውን ተቋም ጨምሮ ከሀገር መከላከያ ሰራዊት ጋር ተሰርቷል ባሉት ስራ አሁን ላይ በከፍተኛ ሁኔታ መቆጣጠር ተችሏል ይላሉ። ይህንን እገታ የሚፈጽሙት ኃይሎች የሚታወቁ ናቸው ያሉት ደመላሽ አንዳንዶቹ እነርሱ እንደ ሽፋን ተጠቅመው የግል ገበያቸውን ለማሳደግ እንደሚጠቀሙበት አስረድተዋል። ለምሳሌ ይላሉ ሸኔ ሲሉ የጠሩት ኃይል የሚሰራውን ሲያስረዱ በገጠር አካባቢ ህብረተሰቡን እያገተ ገንዘብ መሰብሰቡን አመልክተዋል። ጽንፈኛ ሲሉ የጠሩትንም አካል በተመሳሳይ ወንጅለው ከሰውታል። በጥቅሉ ተሰርቷል ባሉት ኦፕሬሽን መቆጣጠር መቻሉ የባንክ አካውንት በማሳገድ ምርመራ በማካሄድ ህብረተሰቡ ገንዘብ እንዲመለስለት ለማድረግ እየተሰራ ነው ብለዋል። አክለውም አሁን እገታን በተመለከተ የሚሰማ ነገር የለም ሲሉ ተደምጧል። እርሳቸው ይህን ቢሉም ከሰሞኑ የወጣው መረጃ ግን እገታዎች አለመቆማቸውን የሚያመላክት ነው። ለአብነትም በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ማንነታቸው ባልታወቁ ሰዎች መታገታቸውን የጣና ከባድ መኪና አሽከርካሪዎች ማህበር አስታውቋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጸው ሆኖም አሁን ላይ በክልሉ ካሉ የጸጥታ ችግር ጋር በተያያዘ እየተባባሰ መምጣቱን ተናግረዋል። አጥፊዎች በህግ የማይጠየቁ በመሆናቸውና እነርሱን መቆጣጠር ባለመቻሉ ሳቢያም በክልሉ እገታ ምንም የማያስጠይቅ የሥራ ዘርፍ ተደርጓል ብለዋል። አክለውም ባለፉት 15 ቀናት ውስጥ ብቻ ከ30 እስከ 40 የሚደርሱ አሽከርካሪዎች ባልታወቁ ባሏቸው አካላት ታግተው መወሰዳቸውን ጠቁመዋል። ከጨጨሆ በጋይንት ደብረታቦር እስከ ወረታ መገንጠያ ድረስ ያለው መስመር የስጋት ቃጣና መሆኑን የገለጹት እኚሁ የማህበሩ አመራር አያይዞም ከጎንደር ጭልጋ እስከ መተማ ያለው መንገድ ለ2 ወራት ያህል አገልግሎት አቋርጦ እንደነበረ ጠቁመዋል። መስመሩ ወደ ሱዳን የባቄላና የቡና ምርቶች የሚላኩበት ወደ ሀገር ውስጥ ደግሞ ሽንኩርትና የተለያዩ ግብአቶች የሚጓጓዙበት እንደነበረ አስታውሰው መንገዱ መዘጋቱ ምክንያት አሽከርካሪዎች 140 ኪሎ ሜትር ያህል ድረስ ተጉዘው በአብርሃ ጅራ በኩል ለመሄድ መገደዳቸውን አመልክተዋል። ይሄኛው መንገድ ቢሆን ከበጣም መጥፎ ይሻላል በሚል እንጂ የተስተካከለ ነገር የለም ብለዋል። ከ2 ወራት ቆይታ በኋላ መንገዱ መከፈቱን ገልጸው በተከፈተ በሳምንቱ አንድ የኤፍኤስአር አሽከርካሪ መታገቱን እንዲሁም ሌላ አሽከርካሪ የተኩስ ሩምታ ተከፍቶበት ማምለጡን ጠቁመዋል። እንደርሳቸው ገለጻ ከዚህ በፊት በክልሉ በስፋት የሚስተዋለው የሹፌሮች ሞት የቀነሰ ሲሆን የሚሆነው ሹፌሮች ማታ የሚያደርጉትን ጉዞ በመቀነሳቸው መሆኑን አስረድተዋል። አክለውም ሸቀጦችን በጊዜው በቦታቸው ማድረስ እጅግ አስፈላጊ መሆኑን አስዝተው ሆኖም አሽከርካሪዎች በፈለጉት ሰዓት እንደልባቸው መንቀሳቀስ አለመቻላቸው የትራንስፖርት ዘርፉ ውድቀት ተደርጎ ይወሰዳል ሲሉ ተናግረዋል። በተመሳሳይ ግንቦት 20 ቀን 2017 ዓ.ም ከደብረ ማርቆስ ወደ ጃና ሞራ መስመር ሲጓዝ የነበረ መኪና ሚጭብኝ ከሚባለው ቦታ ላይ ሲደርስ አሽከርካሪው በጥይት ተመትቶ በባህር ዳር ሆስፒታል ክትትል እያደረገ መሆኑን እንዲሁም ረዳቱን አፍነው መውሰዳቸውን አብራርተዋል። እነዚህ አካላት ታጋቾችን ለማስለቀቅ ከ50,000 እስከ ሚሊዮን ብሮች ድረስ እንደሚጠይቁ ገልጸው ጉዳዩ አስቸኳይ ልባት ሊሰጠው ይገባል ሲሉ አጽንኦት ሰጥተዋል። ጀነራሉ ግን የፌደራል ፖሊስ ባለው የወንጀል መከላከል ኮማንዶ ኃይል በአምስቱም የአዲስ አበባ መውጫዎች በአራቱም የኢትዮጵያ አቅጣጫዎች ስምሪት እንደማድረጉ መጠን እገታዎች መቆጣጠር ተችሏል ሲሉ ሞግተዋል። ዛሬ አሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።